ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ ልባዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 21 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ለሰዓቱ የተመረጡ የግንባርና የትንታኔ ዘገባዎችን እርሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ድሎች በየቀኑ የብልጽግናውን ሰራዊት ቁሳዊና ሰዋዊ ኪሳራ እያደረሰ በድል ቀጥሏል። የፋኖ ዲሽቃ የብልጽግናውን ዙ 23 አውድሞታል። የጦር አዛዡን ጭኖ ሲጓዝ የነበረ ፓትሮል ተመቶ አዛዡ ከባድ ቁስለኛ ሆኗል። ሰሞነኛው በድል የታጀበው የወሎ ቤት አማራው ተጋድሎ ዛሬም በቀዳሚነት የሚደመጥ መረጃችን ነው። የብልጽግናው ስርዓት የፋኖ አንድነት አስጨንቆ ይዞታል። ይህ መሆኑ ደግሞ ከፍተኛ በጀት መድቦ ፋኖን የሚያስኮበልል ደላላ ቡድን አሰማርቶ እየሰራ ነው። በዚህ መንገድ ለአማራ ሕዝብ ቀዳሚ ጠላት ለሆነው ብልጽግና እጅ የሰጡት ፋኖች ፍጻሜያቸው አሳዛኝ ሆኗል። በዚህ ጉዳይ የተሰናዳውን መረጃ ይደመጣል። በደርግ ዘመን አብዮት ልጆቿን ትበላለች ይባል ነበር። ይህን ባህል ህወሓትም ተቀብሎ አብዮታዊ ዲሞክራሲ በኒዮሊበራል ቅጥረኞች ላይ የማያዳግም እርምጃ ወስዷል ሲል ገልጸው እንደነበር አይዘነጋም። ብልጽግና ደግሞ የራሱን ካድሬዎች እያሳደደ መብላቱን ተያይዞታል። የባዲኑ መካከለኛ ካድሬ የሚባል የዞን ከፍተኛ ባለስልጣን የፋኖ መረጃ አቀባይ ሆናል ተብሎ ዛሬ ታስሯል። በዚህ ጉዳይ ዜና አሰናድተናል። አጼ ቴዎድሮስ ህዝብ በበኩሉ በጎጃም ጠቅላይ ግዛት እነማይ ወረዳ ላይ የተቀዳጀውን የተጋድሎ መረጃ አድርሶናል። ሰዓቱን ጠብቆ ይደመጣል። የአማራ ህዝብ ጣፈንታ የወደቀው በፋኖ መሪዎች እጅ ላይ ነው። የፋኖ መሪዎች የህዝብ ጣፈንታ ብቻ ሳይሆን በታሪክ አጋጣሚ የማይገኝ ወርቃማ እድልም እጃቸው ላይ ገብቶላቸዋል። ይህን እድል ተጠቅመው የአማራን ህዝብ ጣፈንታም ሊወስኑ ይገባል። በዚህ ጉዳይ የተሰናዳ የትንታኔ ዘገባም እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነውን ዜናችንን ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። እንደተለመደው እስከ መጨረሻው አብራችሁን እንድትቆዩ የከበረ ግብዣችንን በድጋሚ እያቀረብን በቀጥታ ወደ ዝርዝር ዘገባው እናልፋለን። ጦር አዛዡ ከነ ፓትሮሉ ተመቶ ዙ 23 ወደመ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ዛሬ በሰሜን ወሎ ዞን ከግሸን መገንጠያ እስከ ተሬ ተራራ ባደረገው ተጋድሎ የብልጽግናውን ሰራዊት አዛዡን ከነ ፓትሮሉ ከጥቅም ውጭ ሲያደርገው ዙ 23 ደግሞ ማውደሙን አስታውቋል። የብልጽግናውን ጦር አዛዥ ጭኖ ሲጓዝ የነበረው አሽከርካሪ በጥቃቱ ሕይወቱ ሲያልፍ፣ ጦር አዛዡ በበኩሉ ከባድ ጉዳት አስተናግዷል። በአንጻሩ ለዘር ማጥፋት ጦርነት ጥቅም ላይ ሊውል የነበረው የብልጽግናው ዙ 23 መሳሪያ ሙሉ በሙሉ መጋየቱ ታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ታላቁን ድል የተቀዳጀው ሲሆን ውጊያው የተካሄደው ደግሞ ከግሸን መገንጠያ እስከ ተሬ ተራራዎች በተዘረጋው በረሃ ላይ መሆኑን የገለጸው የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል 7 የጠላትን ሰራዊት እርምጃ ተወስዶባቸዋል ብለዋል። እርምጃ ከተወሰደባቸው በተጨማሪም 12 ደግሞ ከባድና ቀላል ጉዳት ያስተናገዱ መሆናቸውን ገልጾ የፋኖ ዲሽቃ የብልጽግናውን ዙ 23 ሙሉ በሙሉ ማጋየቱን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል ነው። በወሎ ቤት አማራ እየተካሄደ ያለው ተጋድሎ ተጠናክሮ የቀጠለ ሲሆን በትናንትናው ዕለትም ከ287 በላይ የብልጽግናው ሰራዊት ከጥቅም ውጭ መደረጋቸውን መዘገባችን ይታወሳል። መጨረሻቸው ያላማረው እጅ የሰጡ ፋኖች ለብልጽግናው ስርዓት እጃቸውን የሰጡ የፋኖ አባላት መጨረሻቸው በክፉ መጠናቀቁን ለጣና ቴሌቪዥን ከተለያዩ አካባቢዎች የደረሱ መረጃዎች አመላከቱ። ዛሬ ከሸዋ ጠቅላይ ግዛት መራቤቴ አውራጃ ለጣና ቴሌቪዥን የደረሰው መረጃ እንዳመላከተው እጁን እንዲሰጥ የተደረገው የፋኖ አባል በጭካኔ ተገድሎ ተገኝተዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ በቅርቡ ብልጽግና በክልሉ በሁሉም አካባቢዎች የፋኖ አባላትን እንዲያስከዱለት ባሰማራቸው የፋኖ ደላሎች አማካኝነት በተለያዩ አማላይ ጥቅማ ጥቅሞች የተሸወደው የቀድሞ የፋኖ አባል የነበረው ወጣት አስቻለው ዳምጣው የተባለ ግለሰብ በሬማ ከተማ በሚገኙ በ3 የሚሊሻ አባላት ተገድሎ ተገኝቷል ብለዋል። ሁሉንም አይነት የጥፋት ካርዶችን አቃጥሎ የጨረሰው ብልጽግና የፋኖን ትግል ባያስቆመውም ያዳክምልኛል ብሎ ያሰበውን የመጨረሻ ዕድል እየሞከረ ነው ሲል የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በርካታ በጥቅም የተገዙና የስርዓቱ ታማኝ የሆኑ ግለሰቦችን በመመልመል በጀት መድቦ የፋኖ አባላትን እንዲያስከዱለት የፋኖ ደላሎችን መድቦ ወደ ስራ ገብቷል። በአንዳንድ ውስን ቦታዎች ላይ በጥቅም የሚደለሉ የትግሉ እውነተኛ ዓላማና ጽናት የሌላቸውን የፋኖ አባላትን በማፈላለግ ወደ አገዛዙ ቤት እጅ ሰጡ በሚል ስም ለማስከዳት
ሲሞክሩ ቆይተዋል። በዛሬው ዕለት ከዚህ ቀደም በተለያዩ ምክንያቶች ተጠርጥሮ በጊዜያዊነት ከትግሉ ታግዶ ከቆየ በኋላ የተመለሰ የፋኖ አባል የነበረ አስቻለው ዳምጠው የተባለ ግለሰብ በሬማ ከተማ ከሚገኙ የሚሊሻ አባላት ጋር በድብቅ ስልክ መደዋወሉን መረጃው ሲደረስበት በእጁ የያዘውን ባለ አንድ እግር ክላሽ በመያዝ አቶ ደሞዝ ጋሻው፣ አቶ እንደሻው አየለና አቶ አበበ በለጠ ለተባሉ የሚሊሻ አባላት በሌሊት እጅ ሰጥቶ ነበር። ሆኖም የያዘውን መሳሪያ ከተቀበሉት በኋላ በአሰቃቂ ሁኔታ በጥይት ገድለው መጣላቸውን የውስጥ መረጃዎች አረጋግጠዋል በማለት የፋኖ አባሉን መጨረሻ ተናግሯል። የኮር ሚዲያና ኮሚኒኬሽን ክፍል በመጨረሻም የአማራ ፋኖ አንድነት ላስጨነቀው የብልጽግና ስርዓት መጠቀሚያ ከመሆን ሁሉም ራሱን እንዲጠብቅ እየገለጽን ይህን የብልጽግናውን አስነዋሪ ድርጊት በሚገባ በመረዳት ስርዓቱ ያሰማራቸውን ደላሎች እየተከታተልን የምናጋልጥ መሆናችንን እናሳውቃለን ሲል የጥንቃቄ መልእክቱን አስተላልፏል። ብአዴን ባለስልጣኑን አሰረ። ከወራት በፊት በተደረገ ዝግ ስብሰባ የብአዴንን አመራሮች ሙሉ ሪፎርም እሰራለሁ በማለት ውሳኔ ያሳለፈው የብልጽግናው መንግስት በውሳኔው መሰረት ወደ ተግባር እየገባ መሆኑን አስታውቋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት ቀጥተኛ ተሳታፊ የነበሩ የምዕራብ ጎጃም ዞን አንድ ካድሬ መታሰራቸው ታውቋል። የዞኑ ሰላምና ደህንነት ኃላፊ የነበሩት አቶ ሙሉጌታ አለም የፋኖ የመረጃ ምንጭ ተብለው ተጠርጥረው በሚመሯቸው ሚሊሻና አድማ ብተና ከበባ ተደርጎባቸው በቁጥጥር ስር ከዋሉ በኋላ ወደ እስር ቤት መወሰዳቸው ታውቋል። አቶ ሙሉጌታን ጨምሮ ብአዴን የዞንና የወረዳ ካድሬዎቹን ከፋኖ ጋር በመጠርጠር ጅምላ ምንጠራ ሊያካሄድ መሆኑን የደረሰን መረጃ ያመላክታል። በአማራ ህዝብ ላይ የእልቂት አዋጅ በማወጅ በአየር ኃይልና በሜካናይዝድ የታገዘ ውጊያ እያደረገ ያለው የብልጽግናው መንግስት ከሰሞኑ በፋኖ ላይ አዲስ ዘመቻ በጀመረበት የታህሳስ ወር በራሱ ካድሬዎች ላይም ሌላ ዘመቻ መጀመሩ ተገልጿል። በሁሉም የዞንና የወረዳ ከተሞች በጥቁር መዝገብ ሰፍረው የሚገኙ ከ70 በላይ የሚሆኑ የብአዴን ካድሬዎች መኖራቸውንም የጣና ቴሌቪዥን ምንጮች ገልጸዋል። በዚህ አዲስ የስር ዘመቻ የተካተቱት የብአዴን አመራሮች ውስጥ የወረዳ አመራሮችና የከተማ አስተዳደር ከንቲባዎች ጭምር እንዳሉበት የገለጹት ምንጮቻችን በጎንደር ክፍለ ሀገር ውጊያ አበላሽታችኋል የተባሉ 6 የወረዳ የጸጥታ ኃላፊዎች እንደታሰሩ ገልጸው በዞን ደረጃ ወደ እስር ቤት በመግባት አቶ ሙሉጌታ የመጀመሪያው የብአዴን ካድሬ ሆነዋል። በፍኖተ ሰላም ከተማ የፋኖን ድንገተኛ ጥቃት ለመከላከል በከፍተኛ ጥበቃ በመንቀሳቀስ ላይ የነበሩት የዞኑ ሰላምና ደህንነት መምሪያ ኃላፊ አቶ ሙሉጌታ አለም በሚልሻና አድማ ብተና ተከበው ከና ጠባቂዎቻቸው በቁጥጥር ስር ይዋሉ ሲሆን ይህን ተከትሎ ሌሎች የዞኑ ከፍተኛ አመራሮችም ድንጋጤ ውስጥ መግባታቸውን ምንጮች ጨምረው ገልጸዋል። ከቀናት በፊት ፍኖተ ሰላም ከተማ በተደረገ ስብሰባ የዞኑ ኮማንድ ፖስት አዛዦችና የብአዴኑ የፖለቲካ ካድሬ ግጭት ውስጥ ገብተው እንደነበረ የገለጹት ምንጮች በተለይም በብልጽግናው ሰራዊት አዛዦች በኩል የጽንፈኛው ታማኝ አገልጋይ ሆናችሁ የምትሰሩ አመራሮች አላችሁ የሚል ክስ አቅርበው እንደነበር ታውቋል። የብአዴኑ አመራሮች በበኩላቸው መከላከያ ለኛ ዋስትና ሊሰጠን አልቻለም፣ የጽንፈኛውን እንቅስቃሴ ቀድመን መረጃ ብንሰጣችሁም ከተማ ውስጥ የሚፈጸሙ ተደጋጋሚ ጥቃቶችን መከላከል አልቻላችሁም በማለት እንደመለሱላቸው ተገልጾ ነበር። የዚህ ሐሳብ አራማጅ ከነበሩት አንዱ የዞኑ ሰላምና ደህንነት አመራር አቶ ሙሉጌታ አለም በቁጥጥር ስር መዋላቸውን ተከትሎ ደጋፊዎቻቸውም ከፍተኛ ድንጋጤ ውስጥ ገብተዋል ተብሏል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የሚሊሻ ሰብል ለመሰብሰብ የተንቀሳቀሰውን የብልጽግናውን ጥምር ጦር ላይ ጥቃት ከፍቶ ከፍተኛ ኪሳራ አድርሶበታል። በምስራቅ ጎጃም ዞን እነማይ ወረዳ እንስላል ማንቆርቆሪያ ቀበሌ ጥቃቱን ያደረሰው የ201ኛ ኮር 64ኛ ክፍለ ጦር ነው። የብልጽግናው ሰራዊት ከእነማይ ወረዳ ቢቸና ከተማና ሸበል በረንታ የዱሃ ከተማ በርካታ ኃይል በመያዝ ወደ እንስላል ወይም ማንቆርቆሪያ ቀበሌ የሚሊሻን ሰብል አርሶ አደሩን በማስገደድ ለመሰብሰብ ቢሞክርም በፋኖ በደረሰበት ፈጣን ምት ጉዳት ደርሶበት ተበትኗል ሲል የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ አስታውቋል። ከጠዋቱ 3 ሰዓት የጀመረው ውጊያ አድማሱን አስፍቶ በእነማይ ወረዳ ባንጃ ሸረር እና ደንሳ እነቆራ ቀበሌዎች ላይ ከጠዋቱ 3 ሰዓት የጀመረው ውጊያ አድማሱን አስፍቶ በእነማይ ወረዳ ባንጃ ሸረር እና ደንሳ እነቆራ ቀበሌዎች ላይ እስከ 8 ሰዓት ተኩል በ64ኛ ክፍለ ጦር ወታደራዊ አመራሮች አባላት እንዲሁም የወረዳው ጊዜያዊ መንግስት አመራር በታገዘው ውጊያ በርካታ የስርዓቱ ሰራዊት ሞትና ቆስለኛ መሆኑ ታውቋል። የአማራ ፋኖ ያገኘውን ወርቃማ ዕድል ይጠቀምበት። የዛሬውን የትንታኔ ዘገባችንን አሰናድተው የላኩልን የዘወትር ተባባሪያችን የአደባባይ ምሁሩና አንጋፋው የመዋለ ንዋይ ጠበብቱ ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ ቢራራ በተከታታይ 2 የትንታኔ ጽሑፎችን በአማራ ህዝብ የሉና ትግልና በኢትዮጵያ አጣብቂኝ ዕጣ ፈንታ ዙሪያ አሰናድተው አድርሰውልን ወደ እናንተ ማቅረባችን ይታወሳል። ዛሬ ደግሞ የአማራ ህዝብ ዕጣ ፈንታ የተወሰነው በፋኖ መሪዎች እጅ ላይ ነው። የፋኖ
ፋኖ መሪዎች ደግሞ ወርቃማው ዕድል እጃቸው ላይ ገብቷልና ይጠቀሙበት። ይህንን ዕድል መጠቀም ካልቻሉ ግን በታሪክም በሞራልም ተጠያቂ ከመሆናቸውም ባለፈ የአማራ ሕዝብ ከፍጥረት ዘመን ጀምሮ ያልታየ ክፉ ዕጣ ፈንታ ይገጥመዋል ሲሉ ምክረ ሐሳባቸውንና ማሳሰቢያቸውን የሚሰጡበት ትንታኔ ነው። አንጋፋውን የአደባባይ ምሁር ዶክተር አክሎግ ቢራራን በእናንተ በክቡራን ቤተሰቦቻችንና የአማራን ሕዝብ የሉና አደጋ ለመቀልበስ ውድ ሕይወቱን እየከፈለ ባለ የአማራ ፋኖ ስም እያመሰገን በቀጥታ ወደ ትንታኔ ዘገባው እናልፋለን። የአማራ ፋኖ ያገኘውን ወርቃማ ዕድል ይጠቀምበት፣ ውህደት የህልውናችን መሠረት ነው። በዶክተር አክሎግ ቢራራ ፋሽስታዊው የኦህዴድ ብልጽግና አገዛዝ እንደዚህ ወቅት ከፍተኛ ውጥረት ደርሶበት አያውቅም። በሁሉም ዘርፎች የከሰረና የወደቀ በአብዛኛው የኢትዮጵያ ሕዝብ የተጠላና ባለም ሕዝብም የተናቀ አገዛዝ ነው። የኦሮሞማን ኩሻይት የግዛት ተስፋፊነት መርህና ግብ ተከትሎ የኢትዮጵያን ብሔራዊ ጥቅም ለመታደግ አይቻልም። ይህ ጉዞ ከአድዋ መንፈስ ጋር አብሮ አይሄድም። ይህ አደገኛ የሆነ የከፋፍለ ግዛውና ከፋፍለ ብለው አገዛዝ ራሱ ከፈጠረው አጣብቂኝ እንዴት እንደሚወጣ አያውቅም ብል አልሳሳትም። በመሆኑም ይህ ስርዓት መገርሰሱ አይቀርም። ደግሞ የውድቀት ጉዞውን ከጀመረው ቆይቷል። በሰው ሕይወትና በኢኮኖሚው ላይ ከፍተኛ ዋጋ ማስከፈሉ ግን አይቀርም። የአማራ ፋኖ ትግሉን ማፍጠን ያለበት ከዚህም አንጻር ነው የሚል ግንዛቤ አለኝ። የአማራ ፋኖ ውህደት ለዛሬ እንጂ ለነገ ሊሆን አይችልም። ብዙ ጉዞ ወደፊት እያለ በተወሰነ ደረጃም ቢሆን የገመድ ጉተታ አያለው። የአማራ ፋኖ ውህደት የግለሰቦች የመንደር የጎጥና የስልጣን ግብግብ አይደለም የሚል እምነት አለኝ። ይህ የኔ እምነት ብቻ ሳይሆን የብዙሃን አማራውና የአገር ወዳድ ኢትዮጵያውያኑ ሁሉ እምነት እንደሆነም አምናለሁ። የአማራ ፋኖ በ2 ዓመታት ውስጥ ያሳየውን ጀብዱ ያሳየ ኃይል ፈልጌ ላገኝ አልቻልኩም። ይህ ጀብዱ ብዙ ዋጋ ተከፍሎበታል። ብዙ ጀግኖች መስዋዕት ሆነውበታል። ግዙፍ መሰረተ ልማት ወድሟል። የረሃብተኛው ሕዝብ ቁጥርም ጨምሯል። አብይ አህመድ አሊ የሚመራው የኦህዴድ ብልጽግና አገዛዝ የአማራውን ሕዝብ በፖለቲካው፣ በፋይናንሱ፣ በኢኮኖሚው፣ በመሬቱ፣ በባህሉ፣ በእምነቱ፣ በበጀቱ፣ በውጭ ግንኙነቱ ወዘተ የአማራው ሕዝብ ካላመከነው በስተቀር የጀመረውን እልቂት አያቆምም። በቅርቡ በጎጃም ቀጠና የሚንቀሳቀሰው አንድ የስርዓቱ ጦር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ይባላል። በአዳራሽ ለተሰበሰበው ሕዝብ ያስተላለፈውን እዚህ ላይ ማንሳት ይገባኛል። እብሪተኛው ጄኔራል የአማራን ሕዝብ ለመጨረስ ዘመናዊ መሳሪያ ታጥቀናል፣ የፈለገውን ያህል ቢፈጅም ሳንጨርሰው አንመለስም ነበር ያለው። ይህ ጨካኝና ነውረኛ ፋሽስታዊ ስርዓት የአማራን ሕዝብ ለመጨረስ የሚጠቀምባቸው መሳሪያዎች ብዙ ናቸው። ከቀያው ማባረር፣ በድሮንና ጀት ታንክና ሞርተር መጨፍጨፍ፣ ወጣት ሴቶችንና እናቶችን መድፈር፣ የገበሬውን ማሳ ማውደም፣ ሕዝብ እንዲማረር ማስራብ፣ አማራው እርስ በርሱ እንዲናከስ በጎጥና ጥቅም መከፋፈል፣ ራሱ እየገደለ የአማራ ፋኖ ገደለ ብሎ ማመካኘት፣ ለሰላምና እርጋታ ማነቆ የሆነው የአማራ ፋኖ እንጂ እኔ አይደለሁም ማለት ወዘተ ይገኙበታል። ይህንን ሁሉ ስኬታማ ለማድረግ አብይ አህመድ ብዙ $100 ሚሊዮን ለፕሮፓጋንዳ ብቻ ፈሰስ ያደርጋል። ይህ ጠቅላላ ሁኔታ የሚያስተምረን ዋና ነገር የአማራ ፋኖ የአማራውን አሰቃቂ ተግዳሮቶች ሊወጣው የሚችለው በውህደት ብቻ መሆኑን ነው። ውህደት ስል በአንድ ድምፅ በመናገር ለአንድ ዓላማ በመቆም በፖለቲካው፣ በሚሊታሪው፣ በውጭ ግንኙነቱ፣ በቁሳቁሱ፣ በሚዲያው፣ በኃይል አሰላለፍ ወዘተ እየተናበቡና እየተደጋገፉ በመንቀሳቀስ ማለቴ ነው። ውህደት ስል እኔ ከማለት ይልቅ እኛ ማለትን እንምረጥ ማለቴ ነው። በእኔ ግምገማ ውህደት ሊሳካ የሚችለው የአማራ ፋኖ ህዝባዊ ድርጅት አፋድና የአማራ ፋኖ ብሔራዊ ኃይል አፋብሃ እንደ ድርጅት አንድ ወጥ ዓላማና አንድ ወጥ አደረጃጀት ሲኖራቸው ነው። ድርጅቶቹ ከስመው አዲስ አንድ ወጥ የአማራ ፋኖ ድርጅት ይመሰርታሉ። ይህ ሲሆን የስልጣን ሽሚያ ሊኖር አይችልም። የገመድ ጉተታ አይሳካም። ሁልጊዜም ቢሆን በሌሎች ሀገሮች ትግል የሚታየው ትምህርት የስልጣን ውዝግብ ከተከሰተ ዋናውን የህልውና ዓላማ ይበክለዋል። ይህ ውዝግብ ከተከሰተ ዋጋ ያስከፍላል። ከፍተኛ ዋጋ የሚከፍለው የአማራው ህዝብ ነው። ተስፋ የማደርገው የአማራ ፋኖ ይህንን ሁኔታ ገምግሞ ችግሩን በብልሃትና በጥበብ በአስቸኳይ እንዲፈታው እመክራለሁ። የስልጣን ሽሚያ ከሴራ ፖለቲካ ጋር ግንኙነት አለው። የሴራ ፖለቲካ ለአማራ ጠላቶች መሳሪያ ይሆናል። ለኦህዴድ ብልጽግና፣ ለህወሓት፣ ለኦነግ ወዘተ መሳሪያ ይሆናል። ባጭሩ እኔ አደራ የምለው ዋናውን የአማራ ህልውና ትግል ስኬታማ ለማድረግ የምንችለው ድር ቢያብር አንበሳ ያስር የሚለውን የአባቶቻችን ስልታዊ ምክር ስንተገብረው ብቻ ነው። በእርግጥ የአብይ አህመድ አሊ ብልጽግና ስርዓት አንበሳ ነው እያልኩ አይደለም። ስርዓቱ የዘመናችን ጨካኝ ጅብ መሆኑን ዘንግቸው አይደለም። በዚህ አጋጣሚ እኔ የሚገባኝ በሁሉም የአማራ ክፍለ ሀገሮች የተሰማራው የአማራ ፋኖ ሰራዊት የሚፈልገውና የሚጠይቀው ውህደቱ ስኬታማ እንዲሆን ነው። የአማራ ፋኖ መሪዎች ይህ ግዙፍ ኃይል የሚጠይቀውን የተቀደሰ ጥያቄ መተግበር አለባቸው። ይህ ታሪካዊ ግዴታ ነው። የአማራው ውህደት የሚያስፈራው ማንን ነው?
በመጀመሪያ ደረጃ የኦህዴድ ብልጽግናን ነው። በሁለተኛ ደረጃ ህወሓትን ነው። በሶስተኛ ደረጃ በአማራ ስም የሚነግዱትን አማራ ጠል አማራዎችን ነው። በአራተኛ ደረጃ የአማራውን ህዝብ ጀግንነት ወይም ደጋግሜ የአድዋ መንፈስ የምለው ለነጻነቱና ለመብቱ ቆራጥነት ስጋት የሆነባቸው የውጭ መንግስታትን እንደ ግብጽ፣ የተባበሩት አረብ ኤምሬትስ ወዘተ ያሉትን ነው። የፋኖ ውህደት በዘገየ ቁጥር ትዝ የሚለኝ ነገር ቀላል አለመሆኑን ነው። ብዙ መሰናክሎች እንዳሉ ገነዘባለሁ። ብልህነት ወይም ዊዝደም የሚያስፈልገው ለዚህ ነው። መቻቻል፣ የነገውን ማሰብ ወዘተ አስፈላጊ ነው። የአማራ ፋኖ መሰናክሉን ሁሉ ሊወጣው የሚችለው ሁልጊዜም ቢሆን ምሰሶውና ደጀኑ የአማራው ህዝብ ህልውና የፍትህ ትግል መሆኑን በማጤን ነው። የአማራ ፋኖ በአማራነት የሚታገልበት መሰረታዊ ምክንያት የአማራው ህዝብ በማንነቱ ተለይቶ በተከታታይ እልቂት ስለደረሰበት ነው። በየትኛውም ኢትዮጵያ ክፍል የሚኖረው አማራ የአማራ ፋኖን ትግል የሚደግፍበትም ምክንያት ይኸው ነው። ስለሆነም ህዝብ የደገፈው ትግል ሊሸነፍ አይችልም። የአማራ ፋኖ ከማሸነፍ ውጭ ሌላ አማራጭ የሌለው መሆኑን በተደጋጋሚ ስንገልጸው ቆይተናል። አሁንም ማስታወስ እወዳለሁ። ከማሸነፍም በስተቀር የአማራ ፋኖ ሌላ ምርጫ የለውም። ቢሸነፍ የሚጠብቀው ምንም ርኅራኄ የሌለው የኦህዴድ ብልጽግና አገዛዝ በያለበት ይጨፈጭፈዋል፣ አንድ ባንድ እየለቀመ ይጨርሰዋል። ለዚህ የኦህዴድ ብልጽግና የጭካኔ እርምጃ ደግሞ የባዕዲን መዋቅር በሚገባ ይጠቅመዋል። ወርቃማው ድል ቢባክን ማን ተጠያቂ ይሆናል? ሁላችንም ተጠያቂ እንደምንሆን አሳስባለሁ። ቁም ነገሩ ግን የአማራ ህዝብ የሉና ትግሉን ከፊት ሆኖ እየመራ ያለው የአማራ ፋኖ እጁ ላይ ወርቃማ ድል ገብቶለታል የሚለው ነው። ይህ ድል ከመከነ የአማራው ህዝብ ባሪያም ሆኖ የሚኖርባት ኢትዮጵያ አትኖርም። የችግሩን ጥልቀትና ክብደት ማመዛዘን ግድ ይላል። የአፍሪካ ቀንድ ጂኦፖለቲካ በየቀኑ እየተለዋወጠ ነው። የአማራ ፋኖ ለውጡን ለአማራው ህዝብ ፍትሃዊ ትግል ሊጠቀምበት የሚችልበት እድል እንዳለው ያሳያል። እድሉን ለመጠቀም ግን ውህደቱ ተቀዳሚ ተግባር ነው። በቀጠናውም ሆነ በዓለም አቀፍ ደረጃ የአማራ ፋኖ ይህንን እጁ ላይ የገባውን እድል የመጠቀም ግዴታ አለበት። ይህንን ካደረገ በመላው ዓለም ተደማጭነት እንደሚኖረው አልጠራጠርም። የአማራ ፋኖ የሚታገለው መላው ዓለም የናቀውን አብዛኛው የኢትዮጵያ ህዝብ የጠላውን አገዛዝ ነው። ህዝቡ የተሻለ አማራጭ ይፈልጋል። ስለሆነም ላሰምርበት የምፈልገው ሐሳብ የአማራው ህዝብ ራሱን በውህደት ተደራጅቶ ከማዳን በስተቀር ማንም የውጭ ኃይል ሊያድነው የማይችል መሆኑን ነው። ለመከበር ራስን ማክበርና ማስከበር መሰረት ነው። በዚህ መስፈርት የአማራ ፋኖ የሞራል ልዕልና ከፍተኛ ነው። መሻሻል ያለባቸው ጉዳዮች እንዳሉ ይገባኛል። ለምሳሌ በአመራር ዲሞክራሲያዊ ባህሪ ለማሳየት ፍትሃዊና ሚዛናዊ መሆን ያስፈልጋል። እኔ ብልጫ ይኑረኝ ብሎ ግትር መሆን አያዋጣም። ይህ ከሆነ ከኦህዴድ ብልጽግና ሊለይ አይችልም። በሁሉም መስፈርት ራስን ከጨካኙና ነውረኛው ስርዓት መለየት ያስፈልጋል። በተጻራሪው የኦህዴድ ብልጽግና አመራር በሁሉም ዘርፎች የሞራል ውድቀት ያሳያል። ዲሞክራሲያዊ ሊሆን አይችልም። የኦህዴድ ብልጽግና አገዛዝ የአማራ ፋኖን ዓላማ በመዛባት እነዚህ ጽንፈኞች የሚታገሉት አማራው ተመልሶ የበላይነቱን እንዲይዝ ነው በሚል ትርክት ነው። እስከማውቀው ድረስ የአማራው ህዝብ የሚታገለው እንደ ማንኛውም ኢትዮጵያዊ በኩልነት ልኑር፣ መብቴ ይከበር፣ የፈጠራ ትርክት እየለፈፋችሁ በአማራው ላይ እልቂት አታካሂዱ፣ በፍትህና በሰላም ልኑር በሚል መርህ መሆኑን ነው። የአማራው ህዝብ እኔ ብቻ ልግዛ፣ እኔ ብቻ ልብላ ያለበት ጊዜ የለም። በተተኪነት ቅዠት ዓለም ውስጥ የሚንቀሳቀሰው የኦሮሞማ አጀንዳን ስኬታማ ለማድረግ የሚታገለው የአብይ አህመድ ኦህዴድ ብልጽግና ቡድን ግን ይህንን ሀቅ ሊቀበለው ፈቃደኛ አይደለም። ዓላማው ፍጹም የሆነ የአንድ ዘውግ የበላይነት ነው። ባንኩንም፣ በጀቱንም፣ ታንኩንም፣ መሬቱንም፣ ሚዲያውንም ወዘተ ማጠቃለል የዕቅዱ አካል ነው። ሌላው የሐሰት ትርክት የአማራ ፋኖ የኢትዮጵያን የባህር በር ጥያቄ አያስተናግድም፣ አያስተጋባም የሚል ሐሰት ነው። እንደ አማራው ህዝብ ለኢትዮጵያ ግዛታዊ አንድነት፣ ሉዓላዊነት፣ የባህር በር ተጠቃሚነት መብት የታገለ ኃይል አለ ወይ ተብለው ቢጠየቁ የሚክዱት ይመስለኛል። ኤርትራን ወደ እናት ሀገሯ ወደ ኢትዮጵያ እንድትቀላቀል ያመቻቹት የአማራ መሪዎች ናቸው። በአሁኑ ወቅት ኢትዮጵያ እንደ ሀገር የራሷን ብሔራዊ ጥቅም እንዳታስከብር የእርስ በርስ ጦርነት እያካሄደ ለውጭ ሀያላን በር የከፈተላቸው የአብይ አህመድ ኦህዴድ ብልጽግና መሆኑን መጠቆም እፈልጋለሁ። የኢትዮጵያ ዘላቂ ጥቅም ሊከበር የሚችለው መላው ህዝቧ በእኩልነት በሰላም መብቱ ተከብሮ ለመኖር ሲችል ብቻ ነው። የአማራ ፋኖ ስኬታማ ሲሆን የኢትዮጵያ ዘላቂ ጥቅም የሚከበርበት ሁኔታ እንደሚፈጠርና እንደሚመቻች አምናለሁ። የአማራ ፋኖ ውህደት ለኢትዮጵያ ዘላቂ ውህደት መሰረት ነው። የአማራውን ህዝብ ከተገንጣዮች የሚለየው ኢትዮጵያዊነቱ ነው። በኢትዮጵያ ብሔራዊ አንድነት ማመኑ ነው። ስለሆነም ሌሎች በኢትዮጵያ ዘላቂና በኢትዮጵያዊነት የሚያምኑ ሁሉ የአማራ ፋኖን ያምኑታል፣ ይከተሉታል። የደቡብ ፋኖ እንቅስቃሴ ምሳሌ ነው። የኦሮሞማ አጀንዳ እንደሚወጣቸውና
እንደሚያጠፋቸው ያውቃሉ። ለጋራ የአማራ ህዝብና የኢትዮጵያ የህልውና ዓላማ የጋራ ትግል ይኖረን የምንለው ለዚህ ነው። የውጭ ኃይሎች ይህንን መስመር ቢቀበሉም ባይቀበሉም የአማራውን የህልውና ትግል ማጠናከር ያለብን ከዚህም አንጻር ነው። የኦህዴድ ብልጽግና አምባገነንና ፋሽስታዊ ስርዓት መቃወምና ማፍረስ አለብን የምለው ለንጹሃን ህይወትና ለሀገር ቀጣይነት ስጋት ስለሆነ፣ ድህነት ፈጣሪ ስለሆነ፣ ኢሰብአዊና ኢዲሞክራሲያዊ ስለሆነ፣ በረሃብተኝነት በማፈናቀል የሚያምን ስለሆነ፣ በሌብነትና ሙሰኝነት የሚያምን ስለሆነ፣ ፋሽስታዊ ስርዓት ስለሆነ ነው። በድሮን ንጹሃንን መግደል ፋሽስታዊ ነው። ልጃገረዶችንና እናቶችን መድፈር ፋሽስታዊ ነው። ልጆች እንዳይማሩ ማድረግ ፋሽስታዊ ነው። ዜጎች በረሃብ እንዲሞቱ ማመቻቸት ፋሽስታዊ ነው። ድህነትን መፍጠርና ለድህነት ማመቻቸት የብልጽግና ተጻራሪ ነው። ድህነት ብሎ ብልጽግና ምን ይባላል? ዓለም ባንክ በአብይ አህመድ ዘመነ መንግስት የኢትዮጵያ የድህነት ደረጃ ወደ 43 በመቶ ተሸጋግሯል ሲል የኦህዴድ ብልጽግና አገዛዝ ድህነትንና ረሃብተኝነትን እንደ መሳሪያ ይጠቀማል ማለት ነው። የህዝቡ ብዛት ነው የሚለውን አልቀበልም። የህዝቡ የብሔር ስርጭትም ነው የሚለውን አልቀበልም። ህዝብ ከህዝብ ጋር የሚያናክሰው አብይ አህመድና ፓርቲው ነው። ለምሳሌ በ2025 የናይጄሪያ ህዝብ ቁጥር 240 ሚሊዮን ደርሷል። የኢትዮጵያ 135 ሚሊዮን ነው። በመግዛት አቅም ሲገመገም የናይጄሪያ ጠቅላላ የአገር ገቢ 2.6 ትሪሊዮን ዶላር ደርሷል። የኢትዮጵያ 620 ቢሊዮን ዶላር ብቻ ነው። ለዚያውም ይህንንም ጠቅላላ ገቢ ዓለም ባንክ የተጋነነ ነው ይለዋል። በመሬት ላይ ያለውን የገቢና የኑሮ ሁኔታ ገምግሞ ይህ ገቢ 54 በመቶ ተጋኗል ይላል። በዚህ የዓለም ባንክ ገለጻ እኔ እስማማለሁ። በናይጄሪያ ህብረ ብሔራዊነት ለእድገትና ለልማት ማነቆ አለመሆኑን እናያለን። ናይጄሪያ ከቢያፍራው ጦርነት ተምራለች። ኢትዮጵያ ግን አልተማረችም። ማለቴ ኢትዮጵያን የሚመሯት እንደ አብይ አህመድ ያሉት ገዢዎች ከትናንቱ ስህተት አልተማሩም፣ ወደፊትም የሚማሩ አይደሉም። በኢትዮጵያ የብሔር ብሔረሰቦች እኩልነት የተከለከለ ስለሆነ የእርስ በርስ ጦርነት የተለመደ ሆኗል። ቅሚያ፣ ዘረፋ፣ ሌብነት፣ ሙሰኛነት፣ ማፈናቀል፣ የመሬት ነጠቃ የተለመደ ሆኗል። በሁሉም መስፈርቶች ስገመግመው አብይ አህመድ ባለፉት 7 ዓመታት ኢትዮጵያን ከድጡ ወደ ማጡ አሸጋግሯታል። ካሸጋገራት ለመምራት አይችልም ማለት ነው። ሌላም ምርጫ ተካሂዶ አብይ መሪ ቢሆን ምን ሊከሰት እንደሚችል አስቀድሞ ለማሰብ ይቻላል። በአማራው ህዝብ ላይ ጭካኔው ይባባሳል እንጂ አይሻሻልም። በተጨማሪ ይህ ሁኔታ ድህነትን ያባብሰዋል፣ የነፍስ ወከፍ ገቢን ይቀንሰዋል፣ ስራ አጥነት የተለመደ ይሆናል። በጥቅሉ ሲገመገም ኢትዮጵያን እንደ ሀገር ይበክላታል፣ ሊያፈርሳትም ይችላል። ለዚህ ሁኔታ ተጠያቂው ማን ነው ብንል የሚያስተዳድራት የኦህዴድ ብልጽግና አገዛዝ ነው። የውጭ ኃይሎችን ልንወቅስ አንችልም። ትኩረቴ ከውህደቱ ወሳኝነት ላይ ስለሆነ በዝርዝር ላቅርበው። አንደኛ፣ የአማራ ፋኖ የሚፋለማቸው ኃይሎች እነማን ናቸው? በመጀመሪያ ደረጃ ሁሉን ተቋማት የሚቆጣጠረው የኦህዴድ ብልጽግና አገዛዝ ነው። በተመሳሳይ ኢትዮጵያ በዘውግና በቋንቋ እንድትከፋፈል ያደረገውና የአማራውን ህዝብ በጠላትነት የመደበው ህወሓት ነው። ይህ ካንሰር ስር ሰዷል። ሌሎችንም ብሔሮች እንዲበከሉ አድርጓል። የትግራይ ህዝብ በድህነት እንዲሰቃይ አድርጓል። የአማራውንና የትግራዩን ህዝብ የሚያዋጣው መንገድ በወዳጅነት፣ በወንድማማችነት፣ እህተማማችነት ያሉትን ልዩነቶች ወደ ጎን ትቶ በአብሮነት መኖርና ድህነትን በጋራ ለመቅረፍ ቆርጦ ሲነሳ ነው። ያለፈ የፈጠራ ትርክት ምርኮኛ መሆን አይዋጣም። ኦህዴድ ብልጽግና የአማራውን ህዝብ የሚያሰቃየው ብቻውን ሆኖ አይደለም። በአማራው ህዝብ ስም በአማራው ክልል ፊት ለፊት ሆነው ስርዓቱን የሚያገለግሉ አማራዎች ወገንተኝነታቸው ለአማራው ህዝብ ሳይሆን ደሞዝ ለሚከፍላቸውና ስልጣን ለሰጣቸው ለኦህዴድ ብልጽግና አገዛዝ ነው። የክልሉን መሪ ማን ነው የሚሰይመው ብለን ራሳችንን እንጠይቅ። የአማራው ህዝብ ሆኖ አያውቅም። ሰያሚው አብይ አህመድ ነው። የአማራውን ክልል በበላይነት የሚገዛው አማራው ሳይሆን የኦህዴድ ብልጽግና ነው። ይህ ሁኔታ አማራውን አይመጥንም። የአማራው ፋኖ መላውን ኢትዮጵያውያንን ከስርዓቱ መንጋጋ ከማስወጣቱ በፊት በአማራው ክልል ለአማራው ፍትሃዊ ትግል መሰናክል የሆኑትን ሁሉ የማጽዳት ግዴታ አለበት። በፈቃደኝነት ትግሉን እንዲቀላቀሉ የሚያደርገውን ጥረት ደግሞ እደግፋለሁ። ሁለተኛ፣ ፋኖ ያለው ያልተቋረጠ የአማራዊ ህዝብ ድጋፍ። የአማራው ፋኖ የትጥቅ ትግል የሚያደርገው በዳው የአማራ ህዝብ ድጋፍ ላይ ነው። ህዝቡ የሚለው ማዳመጥ ወሳኝ ነው። የአማራው ህዝብ ታምር ይመኛል። መብቱ፣ ህልውናው፣ ነጻነቱ እንዲከበርለት ይህ ምኞት ሌላውን በበላይነት ለመግዛት ሳይሆን በእኩልነት እንኑር ከሚል መርህ ነው። በእኩልነት መኖር ደግሞ ለሁሉም ክብር ነው። በአንድ በኩል ሲታይ የአማራ
የአማራው ህዝብ ያልተቆጠበ ድጋፍ ለህዝቡ ከፍተኛ ሸክምና ፈተና ሆኗል። በድህነት ዓለም ውስጥ ለሚኖረው የአማራ ገበሬ ይህ ሸክም ታምራዊ በሆነ ፍጥነት ውጤታማ እንዲሆንና በድህነትና በኋላ ቀርነት የሚሰቃየው የአማራ ህዝብ ኑሮ እንዲሻሻልለትና ልጆቹ እንዲማሩለት ይፈልጋል። ውህደቱ እንዲፋጠን የምመክረውም ይህንን አጣብቂኝ በመገንዘብ ነው። ጦርነቱ እየረዘመ ሲሄድ መሰለቻቸት የማይቀር መሆኑ ስላሰጋኝ ነው። የአማራው ህዝብ ቁጥር 50 ሚሊዮን ይሁን ከዚያ በላይ የኢኮኖሚ አቅሙ የዘላለም ጦርነት ወይም ፐርማነንት ዋር ሊደግፍ አይችልም። ማንኛውም ድሃ ሀገር አይችልም። በተመሳሳይ የአብይ አህመድ ኦህዴድ ጦር ሰራዊት ወጣቱን ትውልድ እያሰለጠነ ወደ ጦር ሜዳ ሲልከው የሚሞተውና የሚቆስለው ወጣት ግዙፍ ስለሆነ ወላጆች ጥያቄ ማንሳታቸው አይቀርም። እየደቀቀ የሄደው የኢትዮጵያ ኢኮኖሚ የጦርነቱን መራዘም ሊደግፈው አይችልም። የአማራ ፋኖ በሁለቱም በኩል የሚከሰተውን አደጋና እድል የመጠቀም ግዴታ አለበት። መጀመሪያ በአማራው ህዝብ ላይ ያለውን ጫና አለመርሳት፣ በሁለተኛ ደረጃ የአብይ አህመድን ደካማ ጎን መጠቀምና ማጋለጥ፣ ለወታደርነት በገፍ የሚሰማራውን ወጣት ትውልድ በጦርነቱ እንዳይሳተፍ ማስተማርና ሌሎች እንዳይቀላቀሉ ጥሪ ማድረግ ይጠቅማል የሚል እምነት አለኝ። ህዝቡ የአብይን ዘረኝነትና ጭካኔ በሚገባ ከተረዳው ድጋፉን እየቀነሰ እንደሚሄድ አልጠራጠርም። ስለሆነም ህዝቡን ሳያቋርጡ በተከታታይ ማስተማር ወሳኝ ነው። ዲያስፖራው ለአብይ አህመድ የሚልከውን ሐዋላ እንዲቀንስ፣ ሌሎች ዘዴዎች እየተጠቀመው ወገኑን እንዲደግፍ ጥሪ ማድረግ ያስፈልጋል። የአማራ ፋኖ የራሱን የፕሮፓጋንዳ ስራዎች በቅልጥፍና መተግበር አለበት። የአማራ ሚዲያዎችም መልእክቱን ያለመሰልቸት ለመላው የኢትዮጵያና የዓለም ህዝብ ማስተላለፍ አለባቸው። የህልውናው ጦርነት የመሳሪያ ብቻ ሳይሆን የአስተሳሰብ ለውጥንም ማስተጋባት አለበት። ይህንን ማድረግ ደግሞ ይቻላል። ሶስተኛ፣ የአማራ ፋኖ የሰራዊት አቅም። የአማራ ፋኖ የሰራዊት ኃይሉና አቅሙ መሰረት ህዝቡ ነው። ዕድሜ፣ እምነት፣ ጾታ፣ ሀብትና ሌላ የማይለየው ግዙፍ የአማራ ህዝብ ድጋፍ የአማራ ፋኖ እንቅስቃሴ አስደናቂና ታምራዊ ለውጥ በማካሄድ ላይ የሚታየው ምንም መሳሪያ ሳይኖረው በብልሃት የወዲድ ብልጽግናን ሰራዊት መሳሪያ እየነጠቀ መታጠቁ ነው። ይህ ሰራዊት ጠንካራና የማይበገር የሆነበት ዋና ምክንያት የቆመበት ዓላማ የተቀደሰ መሆኑ ነው። ለዓላማ የቆመና በህዝብ የተደገፈ ኃይል አሸናፊ እንጂ ተሸናፊ ሊሆን አይችልም ለማለት የምችለውም ለዚህ ነው። ከሩቁኝ ስመለከተው የአማራ ፋኖ ሰራዊት በአብዛኛው ወጣት መሆኑ፣ ሁሉን አሳታፊ መሆኑ፣ በራሱ የሚተማመን መሆኑ በእርግጠኝነት ታሪክ ሊሰራ እንደሚችል ያሳያል። ልዩ ልዩ ባለሙያዎች፣ ምሁራን፣ መሐንዲሶች፣ አስተማሪዎች፣ ወታደር፣ መኮንኖች፣ ሽማግሌዎች፣ ሴቶች፣ ክርስቲያንና ሙስሊሞች የሚሳተፉበት መሆኑ ከሌሎች ታጣቂ ኃይሎች ይለየዋል። የአማራ ፋኖ ውህደቱን ስኬታማ ቢያደርግ ታምር ሊሰራ ይችላል የምለው ለዚህ ነው። አራተኛ፣ የአፍሪካ ቀንድና የቀይ ባህር ጂኦፖለቲካ እድል ወይንስ ስጋት። የአማራ ህዝብና የአማራ ፋኖ ኢትዮጵያ በሁሉም አቅጣጫ የተከበበች ሀገር መሆኗን መዘንጋት የለባቸውም። በጎንደር ዙሪያ ሱዳን ግዙፍ መሬት የኔ ነው ትላለች። በጋምቤላ የውጭ ኃይሎች ግዙፍ መሬት ነጥቀዋል። በሰሜን በኩል የቀይ ባህር ገና ያልተፈታው የአሰብ ጥያቄ፣ የሶማሌላንድ ሁኔታ ለኢትዮጵያ ከፍተኛ ስጋት ሆኗል። የአረብ አገሮችና ግብጽ በኢትዮጵያ ላይ የሚያካሂዱት የውክልና ጦርነት በአጭር ጊዜ የሚቆም አይደለም። ግብጽ አሁንም የአባይን ወንዝ የመቆጣጠር ህልሟን አልተወችም። የተባበሩት አረብ ኤሚሬቶችና ሌሎች የገልፍ ሀገሮች የምግብ ፍላጎታቸውን ስኬታማ ለማድረግ የኢትዮጵያን ለም መሬት በተለያየ መንገድ ለመቆጣጠር ይፈልጋሉ። አብይ አህመድ ከኤሚሬቶች ጋር የፈጠረውን ግንኙነት አደጋ የማየው ከኢትዮጵያ ዘላቂ ጥቅም አንጻር ነው። በማንኛውም መስፈርት ስመለከተው የጎረቤት ሀገሮች ለአማራና ለኢትዮጵያ ስጋት ናቸው። የሱዳን ጦርነት በአማራ ህዝብ ላይ ያስከተለውን መጠነ ሰፊ ችግር መገንዘብ አስፈላጊ ነው። የአማራ ፋኖ የቀጠናውን አሳሳቢ የጂኦፖለቲካ ሁኔታ መተንተንና ለአማራው ህዝብ የትጥቅ ትግል የሚረዳ ስልት መቀየስ አለበት። ጠላትን ከወዳጅ መለየት አንዱ ሂደት ነው። ይህንን ማድረግ የሚችለው ደግሞ በጥበብ ሲመክርና የውስጥ አንድነቱን ሲፈጥር ነው። አምስተኛ የአማራ ጠላቶች እርስ በርሳቸው መከፋፈላቸው ብልጽግናና ህወሓት ማኒፌስቶን አልቀየረም። የአማራውን ህዝብ ጠላት ነው የሚለውን ጸረ አማራ መርህ አልሳበውም። ይህ እንዳለ ሆኖ በህወሓትና በኦህዴድ ብልጽግና መካከል የተፈጠረው ልዩነት ለአማራ ፋኖ እድል ይሰጣል። የአማራ ፋኖ በእነዚህ አጥፊ ኃይሎች መካከል ያለው ልዩነት ለትግራይ፣ ለኦሮሞ፣ ለአማራውና ሌላው ህዝብ ሁሉ ስጋት መሆኑን የአማራ ፋኖ ሊያስተጋባው ይችላል። በምንም መስፈርት ሁለቱ ሊተማመኑ አይችሉም በሚል ዘገባ ህወሓት የአማራ ህዝብ መሰሪ ጠላት እንጂ ወዳጅ ሊሆን አይችልም። ስለሆነም የአማራ ፋኖ ጥንቃቄ ማድረግ ያለበት ራሱን አሳልፎ ለህወሓት የበላይነት እጁን እንዳይሰጥ ነው። የአማራ ፋኖ በህወሓት ከተጠለፈ የአማራው ህዝብ የህልውና ትግል በማይመለስበት ደረጃ ሊመክን ይችላል። ለማጠቃለል የአማራ ፋኖን አመራር የምመክረው ውህደቱን በአስቸኳይ እንዲተገብረው ነው።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።